ክርስቲያኖችን ወደ እስልምና ትጠራላችሁ ነው የሚለው። ቀጥል። ያ እሺ፣ ይሄ ምን ይላል? ምን ሆኖ ነው ይሄ ኩንታል? አይቀንት የጫት ሆዱን አስረግዞት ነው እንደ ያለው። አሁን ደግሞ ኩንታል ሲል አስባል። ኧረ ወይ ጊዜ። እሺ እቺ ማናት? ሆዷ ምን ሆኖ ነው? እንግዲህ በቁጥር የሚበልጡት እኮ እነሱ ነበሩ። አባሹ ነበር የሚበልጠው በቁጥር እየበለጥ በዚህ መጠን ሲጸዳዱ አስባል። መሪ ከሌለህ እንዲህ ነው የምትሆነው። በቁጥር የበላይ ሆነ አንድ መጥቶ ግን በደቂቃ እንዲህ እየበለጠ በኮንፊደንስ የአንተም መሪ ና ተመራታለህ ብሎ ከስራ አስቀምጦ ሲያላግጥብህ ማለት ነው። እናንተ አሁን በዚህ ቦታ ብትሆኑ አስቡት። የሃይማኖት መሪህ የበላይ ሆነ፣ በቁጥርም አንተ የምትበልጥ ሆነ፣ አዲስ መጥቶ እሱ አንተ ላይ ተሾሞ ከዛ በሱ ስር ስትሆንና የአንተ መሪ ከዛ ኩንታል ምናምን እያለ ሲያላግጥብህ ከዛ አንተ ይሄ ለሙስሊሞቹ እንዲህ የምንነግራችሁ አይምሰላችሁ። ክርስቲያኖች እንድነቁ ነው። የዋብዮችን አካሄድ እንድታውቁት ነው። ኔክስት እናንተ እንደሆናችሁ እየነገርኳችሁ ነው። ሀባሾቹ ላይ አፕላይ የሚያደርጉት ኔክስት እናንተ ላይ ነው አፕላይ የሚደረገው። ክርስቲያኖች ዛሬ የምታለቀልቁ የምታጨበጭቡ፣ ዛሬ የምታሸረግዱ ኔክስት እናንተ ናችሁ። በየቦታው ሰው የሚደረገው ዝም ብሎ እንዳይመስላችሁ ስትራቴጂክ በሆነ ሁኔታ እየተሰራበት ስላለ ነው። በየቦታው ላይ በየሰፈሩ ላይ ክርስቲያኖችን የማድረጉ ስራ የማን ስራ እንደሆነ ጠንቅቀን እናውቀዋለን። ምን ያህል ብልጥና አካሄዳቸው የተጠና እንደሆነ ጠንቅቀን እናውቀዋለን። ሀባሾቹን እንዴት ሰርስረው እየገቡ አሁን አዲስ አበባ ላይ ቀረቻቸው ትልቁ አንዋር መስጊድ ነበር። እንዴት እንዳደረጓት እዚህ ኮመንቶቹ ነው ያቸው። ቀጥል። ያ እሺ፣ ምን ይላል? ይቺ ማናት? ወዷ ምን ሆኖ ነው ይላል። እሺ፣ አላህ ካዘነለት አይመልስለት። ምኑን ነው? እግሩን ማለት ነው። ካዘነለት አይመልስለት። ኢማጂን፣ አላህ ካዘነለት አይመልስለት። ያ ከጨከነበት ይመልስለት። ዳይለማ ውስጥ ከተቱት ይሄን ሰውዬ። አላህ ካዘነለት በሽተኛ ያድርገው። ካዘነለት፣ ካላዘነለት ግን ጤነኛ ያድርገው። ሚስ ይቀጥል። ጤነኛ ሆኖ እንደ በፊቱ ይቀጥል ነው። ምክንያቱም እዛ ከሚቀጣ ምርጫው የራሱ ነው። ጀሃነም ማገዶ ከሚሆን ምድር ላይ እንደዚህ ቢያደርገው ይሻላል። ሶሪ በጣም እሺ። ይማርሽ ተወውና ሰውየውን ራሱ ፍራውን ነው ትዝ የሚለኝ። ኢማጂን ፈርዖን ማለት በአላህ እንኳን አምኛለሁ ሲል፣ በደንብ አስተውሉ። በአላህ እንኳን አምኛለሁ ሲል አላህ አልቀበልህም ያንተን፣ በጣዖት አላምንም በአንተ አምኛለሁ ሲለው አላህ ነው አልፈልግም ያንተን እምነት ብሎ ገሃነም እንዲገባ የፈረደበት ነው። ፍርዖን ማለት ነው። አሰመጠው። እኔ በአላህ አምኛለሁ ቢልም ኖን አልፈልግም ያንተን እምነት ብሎ አሰመጠው። ከዛ ገሃነም ከተተው። ስለዚህ እሱ ነው ትዝ የሚለኝ፣ ከእሱ ጋር ተመሳሳይ ነው እያለን ነው። ቀጥል። እሺ፣ እዚህ ጋር ምን ይላል? ሙሽሪክ አታስፈልግም። ቻው ሴት መሳይ። የሽርክ አንበሳ ምን ሆነ? ሎክ የሽርክ አንበሳ ማለት ወደ መስጊድ እንኳን መጠጋት የለበትም። በቃ አሻራኪ ከሆነ አይድንም ነው ቁርአኑ እንደዛ የሚለው። የመሐመድ ቤተሰብ ጋር የሚገቡት ስላሻረኩ ነው። ይሄ ቦርኮ ያስበው መሪህን። ምክንያቱም መሐመድ ደግሞ ምን ብሏል? መሪዎችን የሚቀበል እኔን ይቀበላል፣ እኔን የሚቀበል አላህን ይቀበላል። መሪውን ካልተቀበለ እኔን አልተቀበለም፣ እኔን ካልተቀበለ አላህን አልተቀበለም ብሏል። ቀጥል። እሺ በቃ ቻው ቻው ብለውታል። ባይዘ ቻው ቻው ነው። ከዚህ በኋላ እድሉን አታገኘውም ነው። ኮማንደር ጣሃ ሰውየው ኮማንደር ነው እንደሚመስለው ተወጣጥሮ ሲታይ ይመስለኛል። እንደዛ አስበውት ይሆናል። እሺ ምን ይሽራል? ጫቱን እየቀጠቀጠ አላህ ሂዳያ ይስጠው ይላል።
እንደ ሙፍቲ ሙስሊሙን እንደዘለፈ እንዳይሞት ሙፍቲ አሁን ጋነም ገብቷል ብለው የሚያምኑት which means ሙፍቲ ተቀዳሚ ሀጂ ሙፍቲ የቀደሙት የሞቱት ማለት ነው። እሳቸው ጋነም ገብተዋል ነው። ስለዚህ እንደሳቸው ንስሐ ሳይገባና ወደ እስልምና ሳይመጣ እንዳይሞት አንበባት በእናትህ እሷን ምን ሆኖ ነው ማለቴ ምን ሆናለች? ምን ሆናለች? ኧረ ድብን ይበል። ወይኔ አንተ እንደዚህ ነበር ኧረ በስመ አብ አሜን። እናታችን እንትን ሻፊያሽ ሙሉ ለሙሉ ይመለስ ያለም አለ እኮ እንደዛ ቢለው እናታችን እንግዲህ አስበው በሴት አድርገውት ማለት ነው። አላህ እስልምናን ይወፍቀው። ሙስሊም ሁሉ አንድ ነው፣ እስከሚያጸዱ ድረስ አንድ ነው። ልክ እንዲህ ወንበሯን ከተቀበሉ በኋላ ሙስሊም አይደለም እና እስልምና ተቀበላት አለ። ኮማንደር ምን ገጥሟቸው ነው? ይሄን አንብበው። ሴት ይመስላል። አላህ ጤናቸውን ይመልስላቸው፣ አላህ አፊያቸውን ይመልስላቸው። ታመው ነው ያላ ያሳዝናል። አላህ ያሽራቸው። እሺ አንድም አታመማ ብሎ የሚያውቅ ሰው አይመስለኝም። ያ በነገራችን ላይ ታምሜ ነው ብለው አልተናገሩም። የትራምፕ ወንድም ነው ብሏል እኮ እሱ። የትራምፕ ወንድም ነው፣ የትራምፕ ወንድም ይመስላል። ቻው በለው። ፂሙ የት ሄዶ ነው? ፂሙ የት ሄደ? አላህ ይውሰደው እዚህ ቆይቶ ምድሪቱን ከሚያበላሽ። ለምድሪቱ አልማቆሻል ብለው የሚያምኑት ማለት ነው። አላህ ቅጣቱን ዱንያ ላይ የጀመረው አላህ ይዘነው እየቀጣው ነው በእግሩ ነው እንግዲህ እና እንደዛ ናቸው የኒዌስ ኮሜንቶቹ። ኮማንደር ሊሞት ነው አይደለ ብሏል። ጸበል ይጀምርም ጸበል ይጀምርም። አንተ ኮመንቱ እንዳለ እኮ ነው። በጣም ባለጌዎች ናቸው። ግን ያው የተረዳሁት አባሽ ዋሃብያ የሚባል ቀጥል እፎይ 600,000 ምናምን ተከታይ ባለው ቻናል ላይ የተለቀቀው እንግዲህ ከዚህ ምን ትረዳላችሁ? ልክ ቦታዋን እስከሚያገኙ ድረስ ዋሃብያዎች ምን ያህል ሲስተማቲክ እንደሆኑ አያችኋቸው አይደለ? ለ25 ዓመት ያህል ይመራ የነበረን በሲስተም ካደረጉት በኋላ እንዲህ ነው የተሳለቁበት። የዋሃብያ አካሄድ እንዲህ ነው። መጽሐፍቶቻቸውን ደግሞ እናሳያችኋለን። ሹተው ነው የሚለው፣ ቀጥታ በለው ነው የሚለው። ምንም እንትን እንዳትል አሁን እንዲች እንደ ጻፏት ብቻ እንዳይመስላችሁ። ዘዴ ቁጥር የበለጡ ለታ ታዩታላችሁ። አሁን ሙሉ ለሙሉ ገና እንትኑን አልያዙ መሬት ያለውን ያንን ሙሉ ለሙሉ በእጃቸው እስከሚያስገቡ ድረስ ነው። የወጣት እንትን ምናምን እያሉ እያደራጁ አዳርሰዋል። አይ ቲንክ ጨርሰዋል ይመስለኛል። አሁን በየከተማው እዘዋል እሱ። ከዛ አንድ ትዕዛዝ ማዘዝ ነው። በለው ካለ እያንዳንዱን ያጸዳል በደቂቃ ውስጥ። ቆንጆ ቀጥል። ያ አብዛኞቹ ኮሜንት እንደዛ ናቸው። ገብታችሁ ብታዩቸው በቃ እንዳለ ማላገጥ ነው። እኔ ዋሃብያዎች ምን ያህል ባለጌዎች እንደሆኑ ነው የተረዳሁት በነገራችን ላይ እና ማለት ካልተስማማቸው እንደው ፍትሐዊ በሆነ መንገድ ይውረዱ አንፈልግም እንዲያስተዳድሩን ትላለህ እንጂ እንደዚህ በማላገጥ እንግዲህ የተማሩ ተብለው የሚታሰቡ ሙስሊሙን ማህበረሰብ ይመራሉ ተብለው የሚታሰቡ ሰው ላይ እንደዚህ አይነት የሃይማኖት አባት ላይ ራሱ አፍህን ማላገጥ አይደለም የራስ ላይ ኢማጂን እንግዲህ የራስ ሰው ላይ ማለት ነው ይመራኛል ያሰግደኛል ብለህ የምታምነው ሰው ላይ እንደዚህ አፋቸውን የሚያላግጡት ዋሃብዮች ናቸው፣ ሙስሊሞች ናቸው። እኛ በእነዚህ በራሳቸው ኢንተርናል ኬዝ ምንም ላይመለከተን ይችላል። እኛ አይመለከተን ለምን የፈለገ እንትን አይሉም። ነገር ግን ይሄ ነገር ኔክስት ወደኛ ስለሆነ ነው፣ ወደ ክርስቲያኑ ማህበረሰብ ስለሆነ ነው። ተኝቶ ወዳለው ወደ ክርስቲያኑ ማህበረሰብ ነው።
ሰው እንዴት የራሱን ሼኬ ብሎ እስከዛሬ ያሰግደኛል ሲያሰግደኝ ነበር ብሎ የሚያምነውን ሰው በዚህ ልክ በጣም በሚያስጠላ ስድብ እየተሳደበ ከሆነ እኛንማ ጭራሽ በሃይማኖት የማይመስሉንን እንዴት አድርገው ሊጠሉንና ሊያስወግዱ እንደሚፈልጉ ከዚህ መረዳት ትችላላችሁ። ምክንያቱም የእነሱ አረዳድ ምንድነው? የውሃብያዎቹ መጀመሪያ የቤትህን አጽዳ፣ ከዛ በኋላ ወደ አይሁዶቹና ወደ ክርስቲያኖቹ ትገባለህ። ምክንያቱም ቁርአን ላይ ሱራ 923ኛው አንቀጽ ላይ ምን ይላል? የቅርብ ወዳሉትን ተዋጋ፣ ከዛ በኋላ ደግሞ ሩቅ ወዳሉት። ለሙሐመድ ትእዛዝ የተሰጠው ምንድን ነበር? መጀመሪያ የራሱ ቅርብ አካባቢ ሙሽሪኮችን፣ የአረብ ጣዖት አምላኪያን እንዲዋጋ፣ ከዛ በኋላ ደግሞ የመጽሐፉ ሰዎች የሚባሉትን አይሁዶችና ክርስቲያኖች እንዲዋጋ ነበር፣ ሮማውያን እንዲዋጋ ነበር። ሱራ 9 አንቀጽ 123 ላይ ይወረደው ማለት ነው። ዋሃብዮች የሚከተሉት ይህንን ፕሪንሲፕል ነው። ስለዚህ ራሳችሁን ማንቃት አለባችሁ፣ ክርስቲያኑ ማህበረሰብ ማለት ነው። እነዚህ አካሄዳቸው እጅግ በጣም መጥፎ አካሄድ ነው የሚሄዱት። ከዚህ መርዳት እንችላለን። ለራሳቸው ያልተመለሱ ለአንተ ሊመለሱ ስለማይችሉ ማለት ነው። ይሄንን እንትን ግንዛቤ ውስጥ ልታስገቡት ያክል ነው እኛ እያሳየናቸው ያለው ማለት ነው። አይ ቲንክ ኮሜንቶቹ እንዳለ እንደዛ ናቸው። ሜይ ቢ ገብተው ማየት ቼክ ማድረግ ይችላሉ። ሌላው በጣም የገረመኝ ምንድነው ግን አህባሾች ትናንትና እኛ ላይቭ ላይ በገባንበት ሰዓት ያው በጣም እንደሚከታተሉ ይታወቃል ላይቫችንን በሚገርም ሁኔታ እና ምንድነው አላህን ከሚፈሩት በላይ በነገራችን ላይ ያወራብን ወይስ አላወራብን እያሉ የሚፈሩት ነው የሚበልጠው በጣም በሚገርም ሁኔታ ማለት ነው። እና የትናንትናውን ክስተት ይሄኛው ደግሞ ምንድነው የትናንትናውን ክስተት በማንሳት ለብዙ ዓመታት በሀጂ ጣሃ ሲሰግዱ እንደነበረ ካነሱ በኋላ ይሄኛው ለምን እንደዚህ ሆነ፣ እንዴት እሳቸው ሳያሰግዱ ቀሩ የሚለውን ከዘረዘሩ በኋላ ምን ይላል እዚህ ጋር? ደሞ የባሰው መርዶ ይላል። ሉክ ደሞ የባሰው መርዶ፣ የባሰው ውድቀት የኢድ ተክቢራ ላይ የሚባሉት ሰለዋትን አስከለከለ አሉ። ዘመን ያገነነው አፄ ሸንካላው የህሊናውን አቂዳውን በሽተኛውን አላህ እግሩን ጀሃነም ይከታል የሚለው የነቢያችን የሰለዋት ጠላት የሰለዋት ኪታብ ቢገለጥም እንደ ሾይጣን እንደ አይሁድ ነቢይ ሲባል የሚያመው ጀለቢያ ለባሽ እፎይን አየን ይላል። እኔ መስያችኋለሁ ማለት እዛ ሳሰግድ እዛ ሲሰግድ እኔ እኮ ብያችኋለሁ፣ በሰገዱ ቁጥር ትዝ እላችኋለሁ ብያችኋለሁ እኮ ጀለቢያ ለባሽ እፎይ ጀለቢያ ለባሽ እፎይን አየን ይመቸው ትዝ እላችኋለሁ ስላችሁ እኮ ውሸት ይመስላችኋል እናንተ። እንዲህ ባለ ቁጥር አላህ እግር የሌለው እግር ያለው አላህ አንገት የሌለው ጭንቅላት የሌለው እያለ ትዝ ይለዋል። ምክንያቱም አሰጋጁን ባሰበ ቁጥር እኔ የሚመጣባቸው እያችሁ ነበረ። አራይካንት በሚገርም ሁኔታ እንግዲህ ያው በዚህ ተጠናቋል። ይቀጥላል። በነገራችን ላይ ወደፊት ደግሞ ብዙ የምናያቸው ነገሮች ይኖራሉ። ጥሩ ነው። ወደ ዛሬ ቶፒካችን እንመለስ። አሁን ይህንን ካልን ትናንትና ያላነሳ ነው ነበረ ብቻ ሆዲፍ ጀው ብለው እንዲህ ነው የምትሆነው። ያልነቃ ያልተደራጀ አካል እንደዚህ መቀለጃ ይሆናል። ካልነቃህና ካልተደራጀህ የተበታተነ መንጋ ከሆንክ ማንም ይቀልድብሃል፣ ማንም ያላግጥብሃል፣ ማንም ያሾፍብሃል። እኛ ወደና ለምንጮ የተደራጀ ኃይል የነቃና አስቀድሞ ያወቀ ኃይል ያልነቃውን በቀላሉ ይጫወትበታል። ንቁ፣ አስተውሉ ምንላችሁ ከዚህ አንጻር ነው። ያልነቃ ከሆንክ ቁጥር ማተር አያደርግም። ያልነቃን መንጋ የነቁት ጥቂቶቹ ይነዱታል። 1000 ብትሆንም 10 የተዘጋጀ የተደራጀ 10 ለ1000 ከበቂ በላይ ነው። 1000 የሆነ እርስ በርስ አንዱ ወደፊት ሲል ከ1000 ውስጥ የሚጎትትህ ካለ 10ሩ ግን በሀሳብ ከተስማሙና አንድ አቋም ካላቸው 1000ዎቹን በፈለጉት ቦታ መንዳት ይችላሉ። እነሱ የሚጠበቅባቸው 1000ዎቹን እዛው 5ቱ እዛ ነጥተው እንሂድ ሲሉ 900 ምናምኖቹ ጎትቷቸዋል። 100ዎቹ ነጥተው እንሂድ ሲሉ 900ዎቹ ገትቷቸዋል። 200ዎቹ ነጥተው እንሂድ ሲሉ 800ዎቹ ድራግ አድርገው ይመልሷቸዋል። 10ሮቹ ከዛ ወዲያ መሪ ይሆናሉ ማለት ነው።
ይዘውሩሃል። አሁን አባሾቹ እንደዛ ነው የሆኑት። መሪዎቻቸውን ተቀበሏቸው። ብጮ ምንም አታመጣም። በቃ ሳትፈልግ ጣዖት ነው እየተባባልክ የአንተ አምላክ ጣዖት ነው እየተባባልክ አብረህ ትቀጥላለህ። ከዛ የሆነ ቦታ ላይ አስካትንም ደግሞ እንደዚህ ቀበል ይሉሃል በሲስተም። ከዛ በኋላ አይንህ እያየ እንዲያላግጡብሃል። ምን ታመጣለህ? በጣም አስጠሊው ፓርት ምን እንደሆነ ታውቃላችሁ? ከመቀማትህ በላይ የሚያስጠላው ፓርት ቀምተው እንኳን እንዲህ ሲያላግጡብህ። ኢማጅን አሁን ያንተ የቤተክርስቲያን መሪ አለ። በአንተ መሪ ላይ ሌላ መሪ አማኝ ያልሆነ ሾሞብህ፣ መሾሙ ሳያንስ ደግሞ ሲያላግጥብህ እንዲህ ስታየው፣ ኦኬ ተሾመብህ፣ እሺ ሊከፋ ይችላል፣ ልትናደድ ትችላለህ። ህመሙን ግን ትይዘዋለህ። ግን እንደዚህ ፎቶ እየለጠፉ እቺ ሴትዮ ለቀቀች አርግዛ ነበር እንዴ ምናምን እያለ አንተም መሪ በቦዲ ሼም ሲያደርገው ስታይ ስኖጎድ ጥሩ አይደለም። ቆንጆ አይደለም። መልካም አይደለም። ከዛም ደግሞ አማኝ አይደለም ሲልህ አንተን ከተቀበለ በኋላ ይሄ ለእነኛ የተደረገው እኔ ጋር እንደማይመጣ ምንድን ነው ዋስትና? ይሄ ነው ቀደም እንዳልናችሁ ከቅርቡ ጀምር የሩቁን ትደርሳለህ የሚል ፕሪንሲፕል አላቸው። የኢትዮጵያኖቹ በጣም ሲስተማቲክ ናቸው። መጽሐፉን ሙሉ ለሙሉ አፕላይ አደርጉትም። ሱራ 3 28 እና ሱራ 5 51ን ተፍሲር ኢብን ከሲርን አፕላይ የሚያደርጉ ናቸው ኢትዮጵያኖቹ። የአቂዳ መጽሐፍቶቻቸው ላይ ቅድሚያ የመጀመሪያዎቹን ውስጥ ያሉትን አጽዳ ነው የሚለው፣ ለብልበው ነው የሚለው። የኢትዮጵያኖቹ የውስጥ ያለውን ይህንን ልዩነት አጉልተው መናገር አይፈልጉም። ታያችኋቸው ቲክቶክ ላይ ያሉት እዚሁ ቲክቶክ ላይ ያሉትን የሚዋቸው ኦልዌይስ ንጽጽር የሚሰሩትን ያቸው የራሳቸውን ኢንተርናል ልዩነቶች አወሩ። እኛ ጋር እዩ 80-90% ሚኒመም መምህራኖቻችን ፎከስ የሚያደርጉት ክርስቲያኑ ከሚባለው ማህበረሰብ ጋር በመወያየት ነው። ከካቶሊኮች ጋር ሊሆን ይችላል እና ከፕሮቴስታንቶች ጋር በፕሮቴስታንት ውስጥ ከተለያዩ ዲኖሚኔሽኖች ጋር ካሉት ጋር ከነሱ ጋር ሊወያዩ ይችላሉ አለ። ትኩረት የሚያደርጉት እንዴት ነው? ክርስቲያን ከተባለው ጋር በመወያየት ነው የኛዎቹ። ሙስሊሞቹ ግን እዚህ ዋብዮቹ ነው ያቸው ከአባሾቹ ጋር እንዲጠልቀው አይወያዩልም። ግደላቸው። አይወያዩ፣ እሺ አይሉ፣ አይፈልጉም፣ አይስማሙ። ይሄ ከተወያዩ ምን ይሆናል መሰላችሁ? ሰው አይምሮ ይገባል፣ ሙስሊሙም ያውቃል። ከዛ በኋላ ኦኬ እንዲማ ከሆነ እኛ ያለንበት ራሱ ትክክል አይደለም የሚል መፍከስከስ ይጀምራሉ። ለዛ ምንድነው የሚያደርጉት? በዝምታ ነው የሚሰሩት። ክርስቲያኑ ላይ የክርስቲያኖቹ ዝም ብለው በማንሳት በመጠየቅ ብዙ ነገሮች ጥያቄ እየጫሩ የነሱ ውስጣዊ ያለው ችግራቸው እንዳይወጣ ሙስሊም ሁሉ አንድ ነው በሚል አንድ መጽሐፍ ነው የምናነበው፣ አንድ እምነት ነው ያለን፣ አንድ ጸሎታችን አንድ ነው፣ አንድ ነብይን አንድ አላህ ነው የምናመልከው። በዚህ ይሸፍኑታል። ከዛ በኋላስ ውስጥ ያለውን ግን በሲስተም ነው የሚያጸዱት። ልክ አቻ ሲሆኑ ባይዜ ሼክ ኤልያስ የተናገረውን ሰምተዋል። ክርስቲያን ተወያዩ እያሉ ፑሽ ያደርጉናል። ጊዜው የመወያያ አሁን አይደለም ብሎ የተናገረውን ሰምተዋል። እንደዛ ተናግሮ ነበር። ያ ዊች ሚንስ ገና ቁጥር አልደረስንባቸውም። በጣም ጫናዎች አሉብን እንድንወያይ። ተወያዩ ይሉናል። የመወያያው ጊዜ አሁን አይደለም ማለት ለምንድን ነው ያለው? ገና ቁጥር አልደረስንም፣ ቁጥር አልተተካከልንም። ቁጥር ስትተካከል ምንም ውይይት አያስፈልግም። ናግባ ትለዋለህ። አቻ ስትሆን የተወሰነ ዲስከስ ታደርጋለህ። ትመጣለህ፣ አመጣም ጥሪ ነው እሱ። ውይይት ሳይሆን ጥሪ ነው። ትመጣለህ፣ አመጣም ማመጣ ከሆነ ያጸዳሃል ማለት ነው። እውነት ለሃይማኖቱ ገዷቸው ቢሆን ኖሮ ልዩነት ሰው ሳይሞት ማለትም በጥመት ውስጥ የተሳሳተን አስተምሮ እዞ ከሚሞት ተወያይተው እውነቱን ማሳወቅ ነበር አይደለ? የተሳሳተ አስተምሮ አሁን ጊዜው አይደለም፣ ቁጥር እስከምንተካከል ድረስ አንወያይም ብለህ ታልፋለህ። የሆነ ነገር ካላሰብክ ቁጥራችን የኛ እስከሚጨምር ድረስ
አሁን መወየት የለብንም ጊዜው አሁን አይደለም ብለህ ታልፋለህ። አካሄዳቸው በጣም ዋይዝ ናቸው። በጣም ብልጥ ናቸው። ዝም ብለው ንክር የሚሉ አይደሉም። እዩዋቸው እንዳለ ንጽጽር የሚሰሩትን ነው። ኦልዌይስ ስራቸው ምንድነው? መጽሐፍ ቅዱስን ማንቦጫረቅ እንጂ የራሳቸው ሰው እንዲድን ቢፈልጉ እውነት ድነት የሚያሳስባቸው ቢሆን በደንብ አስተውሉ። የእኛዎቹ ድነት ስለሚያሳስባቸውም ነው ከፕሮቴስታንቱ ኦርቶዶክሱ ላይ ካቶሊኩም እንደዚህ እየተባባሉ እርስ በርስ የሚያወሩት አንዱ አይ ነኝ ቢልም አለለህም መዳን አለብህ ተባብለው የሚወያዩት። የእነሱስ እንደው ድነት ቢያስፈልጋቸው ይህንን ኡስታዝ አሁን ለምሳሌ ይህንን አሰጋጂ ሁሉም አማኝ አይደለህም ብለው እንደዚህ የፈረዱት እሱን የሚከተሉ ሀባሾች በጣም በብዙ ሚሊዮን አሉ፣ ከዋብያው በላይ እንጂ በታች አይደሉም። ለምን እነሱን ጥሪ ያቀርቡላቸውም? በየቀኑ እያነሱ ይሄ የምታስተምሩት ስህተት ነው፣ ከእስልምና ውጭ ናችሁ ኑ እያሉ መጽሐፍ ቅዱስ ላይ ከማንቦጫረቅ ይልቅ ለምን እርስ በርሳቸው እንደዛ ይማማሩም ነበር? ዘዴ ነች፣ ሲስተም ነች። የእነሱም በእንደዚህ አይነት ሁኔታ በጥቂት ዓመታት ውስጥ ያደርጓቸዋል። ሚዲያው ላይ ሳያስነቁ ማለት ነው። ማህበረሰቡ ደግሞ አብዛኛው በዘመን ልምድ ስለሆነ ሃይማኖቱን ይዞት የመጣው ይህን ልዩነት አያውቀውም። ወጣቱ እላይ የሚያየውን ዝም ብሎ ወጣቱን ያይና ዝም ብሎ ተከትሎ ይሄዳል። እነኚህ ወጣቶቹ ደግሞ ማንን ያሉ? ሚዲያ ላይ የሚቀርቡ ሰዎችን ወጣቶችን ያሉ። ወጣቶቹ ደግሞ እነኚህ ሚዲያው ላይ ያሉት ደግሞ የዋብያው ሴክት ናቸው። በጣም እነሱ ደግሞ በፖለቲካው የተካኑበት ናቸው፣ በማስመሰል የተካኑበት ናቸው። ሰዎችን በማጥመድና ማንን መያዝ የሚፈልጉት ተራውን ግለሰብ ብቻ አይደለም። ዋና የሚፈልጉት ታዋቂ ሰዎችን ነው የሚፈልጉት። ታዋቂ የሆኑ ሰዎችን መያዝ ነው የሚፈልጉት። እነሱን ካጠመዱ እሱን ታይና ሌላው ያንን ታዋቂውን የሚያውቅ ብዙ ሰው አይምሮ ውስጥ ኦኬ ያ ትክክል ነው ማለት ብሎ እንዲሄድ ያደርጋል። ታዋቂ ወንክ ማለት አዋቂ ነህ ማለት አይደለም። ክሊር አድርግላችሁ። ሺህ ጊዜ ታዋቂ ብትሆን አዋቂ ነህ ማለት አይደለም። በጣም አዋቂ ሆነ ታዋቂ ያልሆንክ በጣም ብዙ አለ። 3200 ሰው አለ እዚህ ውስጥ። የኔን ኑስ እንኳን ይበዛብሃል። ከኑስም ኑስ ያነስክ እውቅና ታዋቂ ያልሆንክ ሰው ትኖራለህ። ማንም አያውቅህ። ሜይ ቢ ፎሎወርህ ራሱ 100 ሰው ያልሞላ ትኖራለህ። በእውቀት ግን ከኔ በጣም የሚያውቅ አለ እዚህ ውስጥ። ከኔ በ100 እጥፍ የሚያውቅ በእውቅና ደረጃ ግን የኔን ኑሷን ያህል ታዋቂ ያልሆነ ይኖራል። በእውቀት ደረጃ እኔን ስንት 100 እጥፍ ይበልጣል። በመታወቅ ደረጃ ግን ከኔ ጋር ሊነጻጸርም ሊወዳደር የማይችል ሰፈር ውስጥ እንኳን ከሱ ይልቅ እኔ ልታወቅ እችላለሁ። ታዋቂ ወንክ ማለት አዋቂ ነህ ማለት አይደለም። ሰዎቹ ግን የሚፈልጉት ያንተ አዋቂ መሆንን አይደለም የሚፈልጉት። ታዋቂ መሆንህ ለነሱ ምን ያደርጋል? ማተር ያደርጋቸዋል። አንተን ታዋቂነትን ይጠቀሙና በአንተ ውስጥ ብዙ በጎችን ያስከትላሉ ማለት ነው። አንተ ያ ታዋቂው ሰውዬ ሲሄድ የምታውቀው ታዋቂ መሆኑን እንጂ አዋቂ ነው አይደለም የሚያስጨንቅህ። ታዋቂ ነው ኦኬ፣ ያንን ሰውዬ ትከተለዋለህ ማለት ነው። እንዲህ ነው የሚያጠምዱት እነሱ። ሲስተማቲክ ናቸው፣ በጣም ዘዴያዊ ናቸው። ሀባሾቹ ደግሞ ምንድነው እሱ የሚያደርጉት? አቅል እንጠቀም እውቀት ላይ ምናምን ይላሉ። ፊት አይወጡም፣ ታዋቂዎቹን አይጠቀሙም። እውቀት አላቸው። እውነት ለመናገር ሀባሾቹ ጎበዝ ናቸው፣ ግን የሉም። አውቀው ለራሳቸው ዘውት ቁጭ ያሉ ናቸው። ስለዚህ እነኚዎቹ ግን በጣም አክቲቭ ናቸው፣ ብልጥ ናቸው እና ይጠቀሙበታል። የእኛንም ኦዲየንሶቻችንን እንደዚህ ነው የሚጫወቱባቸው። አንዳንድ በጎችን ሲያገኙ በነፃ ጭንቅላታቸው ላይ ተከራይተው እንደፈለገ ይነዷቸዋል ማለት ነው። እና እንደዛ ነው። ወደ ቶፒካችን ትንሽ መለስ ስናርገውና ክርስቲያን ለምሳሌ ከሚለያዩበት ውስጥ አንዱ አላህ የት ነው የሚገኘው የሚለው ልዩነት አላቸው። አላህ የት ነው የሚገኘው የሚለው ልዩነት አላቸው እና እሱ ላይ ትንሽ ብናወራ ምን ይመስላል ሰውዬ? የት የሚለው ቃል የሚያመለክተው ራሱ ቦታን ነው። ስለዚህ አላህ የሚገለጸው በቦታ ነው ብለው ያምናሉ ወሃብዮች ማለት ነው። በተቃራኒው ደግሞ ለአላህ የት የሚባል ቦታ አይነገርለትም ብለው ይናገራሉ አህባሾች ማለት ነው። ስለዚህ
በዚህ ራሱ በጣም ትልቅ ልዩነት ነው ያላቸው። ስፔሻሊ በዘመናት ውስጥ ሊቃውንቶቻቸው በጣም በጣም የተለያየ አይነት እይታ ስለነበራቸው ውሳኔዎቻቸው ምንድነው እስከ መገዳደል ምንድነው መገደል እንዳለበት ይሄንን አላህ ለራሱ ያጸደቀውን ባህሪ የማይቀበል አንገቱ ተቆርጦ ቆሻሻ ውስጥ ነው መጣል ያለበት ብለው ነው የሚያምኑት። እያነበብከው ሄድ እሱ ላንብብላቸው ደስ ይላል። እንደዚህ ከጠቀስክ መነበቡ የተሻለ ነው። ኦኬ ሲገቡ ሀሳብ ላይ እናወራለን ብዬ ነው። ኦኬ እሺ፣ አይ ችግር የለውም። እስከማስገባቸው ድረስ እየጠቀስከው እንትን ብለህ ወደ ዋናው እንመለሳለን። ቀደምም ስላነሳ ነው እንዲህ ቀላል ሊመስላቸው ይችላል ለሰዎች። ጀማል ቀጥለሽ ክርስቲያን አንድ ያብበው እንግዲህ እንዴት ነው የሚተያዩት የሚለውን አላህ ከአርሽ በላይ ነው ብለው ዋብዮቹ ያምናሉ። በደንብ አስተውሉ። አላህ ከአርሽ በላይ ነው ብለው ያምናሉ ዋብዮቹ። ከአርሽ በላይ አይደለም ያለን አካል ምን አድርጉት ነው የሚሉት? ዳቦ ግዙለት። ዋና ዋና መስራቾቻቸው ምን ብለው ነው የሚሉት? እዚህ ያሉትን ቅድም ኮመንታቸውን አሳየናችሁ። ወደ ምን ሊድ ያደርጋችኋል? መስራቾቻቸውን እንደሚሉ ደግሞ አብረን እንየው። አሳያችኋለሁ። የኢብኑ ተይሚያንም አሳያችኋለሁ። በጣም ብዙዎች ናቸው የውሃብያ አቀንቃኞች ይህንን ንግግር የተናገሩት ማለት ነው፣ በመጽሐፍቶቻቸው ላይ ያሰፈሩት። አሁን ኢማም አልዳቢ የተሰኘው የሙስሊሞች ትልቅ ኢማም ነው እና የእሱን አንድ ኢብን ኩዛይማ የሚባል ኢማም አላቸው። የእሱን ንግግር ኮት አድርጎ የተናገረው ላሳያችሁ። ይሄ ኢብን ኩዛይማ የሚባለው ምንድነው? ኢማም ኦፍ ኢማም ይባላል። የኢማሞች ኢማም ይባላል እና በጣም በእውቀት ደረጃው ከፍ ያለ እንደሆነ ይናገራል ማለት ነው። So I heard the Muhammad ibn Salih ibn Hani says, I heard the Imam of Imam Abu Bakr Muhammad ibn Ishaq ibn Kuzaima say. ይሄ ኢማም ኦፍ ኢማም የተባለው ኢብን ኩዛይማ እንደዚህ ብለዋል ይላል። አድምጡ አሁን። Whoever does not acknowledge that God is established upon his throne above his seventh heaven distinct from his creation is unbeliever ሚላል። ማንም ሰው አላህ ከአርሽ በላይ መሆኑን የማይናገር ከሰባቱ ሰማያት በላይ ከፍጥረታት ተለይቶ እንዳለ የማያጸድቅ ወይም ደግሞ እሱን አክናውሌጅ የማያደርግ ካለ ከሃዲ ነው ይላል። ከሃዲ ነው፣ ቀጥታ ከእስልምና ወጥቷል ማለት ነው። who must be given the opportunity to repent ንስሐ እንዲገባ ወይም ደግሞ ተውበት እንዲያደርግ ጊዜ ሊሰጠው ያስፈልገዋል ይላል። if he repents well and good ሪፔንት ካደረገ ወይም ንስሐ ከገባ ጥሩ መልካም አሉ። አዘርዋይዝ አሁን አይዘጋብንም። እፎ ይህን ሳነበው እንትን አላፋው እንትን የምትለዋን ለፋትና ችግር የለውም። እሷ ያ ምን ይላል? ባለና ለፋት ያ ምን ይላል? ጭንቅላቱ ተቆርጦ ሰውነቱ ሂዝ ቦዲ ስሮን ኦንቱ ረቢሽ ቆሻሻ ውስጥ መጣል አለበት። ምን ይላል? ጭንቅላቱ ተቆርጦ ሰውነቱ ቆሻሻ ውስጥ መጣል አለበት። so that the people of Qibla and the people of the covenant are not offended by his stench የቂብላ ሰዎችን ወደ ቂብላ ዞሮ የሚሰግዱም ቃል ኪዳን የተደረገላቸው ሰዎችን ሽታው እስከማያገኛቸው እስከማይረብሻቸው ድረስ ጭንቅላቱ ተቆርጦ መጣል አለበት። ስለዚህ በወሃቢዮች አቂዳ መሰረት አህባሾች ጭንቅላታቸው ተቆርጦ መጣል አለበት። ማን ነው ያለው? ኢማም አልዳቢ። ልጨምርላቸው አንድ በደንብ አስተውሉ፣ በደንብ አሳያቸው። ምን መደረግ አለበት? ቀደም ምን ብያቸዋለሁ? ኢማሞች መጽሐፍቶቻቸው እንዳለ የሚለው ምንድን ነው? ቀንጥሰው ነው። ብዙ ዑለማዎቻቸው ዘንድሮ ራሱ ተቀንጥሰዋል ያደርጓቸዋል። በሲስተም ነው። አሁን ላይ መንግስቱ የሙስሊም ስላልሆነ ኦፊሻሊ ማድረግ አይችሉም። ያለው አማራጭ ምንድነው? በሲስተም ጠዋ ማድረግ ነው። አንገቱን ቀንጥሰ ምን ውስጥ አለው? ቆሻሻ ውስጥ አለው። በግማቱ እንኳን በቃ መናደድ የለብህም። ይገማል፣ እዛ ጋር ተጥሏል ምናምን እንዳትል። ያ እርኩስ ነው የተጣለው እዛ ጋር። እንዴት እዛ ጋር ሰውን ትጥላለህ ምናምን ብለህ እንዳታስብ። እርኩስ ነው፣ እርኩሶች ናቸው እነሱ። ያው መጽሐፍቶቻቸው ነው። ኮመንቱ ላይ እዛ ጋር ያያችሁት ወደ እስልምና ያምጣው ወይንም ደግሞ ይሄ እርጉዝ ይሄ እንደዚህ ሲሉ የነበረው
መጽሐፍቶቻቸው ደግሞ ከኮመንታቸው ይብሳል። መጽሐፍቶቻቸው ከኮመንታቸው ይብሳል። አሁን ለምንድን ነው ግልጽ ያላደረጉት? ቁጥር ገና ናቸው። ደዴ ቁጥር የበለጡ ለታ ያደርጓል። አሁን የኢማሞች ኢማም የተባለው ዋናው ነው ይሄን ያለው አይደለ? ኦኬ እንቀጥል። እሺ አሁን ይሄ ኢማም አልዳቢ ነው እንደዚህ ያለው። አንድ ደግሞ ላሳያችሁ። ኢብኑ ተይሚያ ማለት ወሃቢዮች ሼክ አል ኢስላም ብለው በጣም ብዙ ጊዜ ሲያወሩ እሱን በጣም እንደ ትልቅ ኢማማቸው እንደሆነ ይናገራሉና የእሱ መጽሐፍ ደግሞ ይላል። ይሄ የሚታያችሁ ከሆነ ኢብኑ ተይሚያ አህመድ ኢብን አብድ አልሂላም ኢብኑ ተይሚያ አልሐራኒ ይላል። እሱም ይሄንኑ ሀሳብ ሼር ያደርገዋል። ምን ይላል? ኢብን ኩዛይማ አቡበከር ኢብን ኩዛይማ ኖናት ዘ ኢማም ኦፍ ኢቫን ሴድ አስ ናሬትድ ባይ አልሐኪሚ። አልሐኪሚ የዚህን የኢብን ኩዛይማን ንግግር እንደተረከው ይላል። ሁኤቨር ዳዝ ናት ሴድ ዛት ጋድ ኢዝ አባቭ ሂዝ ሄቨን አፖን ሂዝ ትሮን ሰፓሬት ፍሮም ሂዝ ክሪኤሽን። አላህ ከፍጥረቱ ተለይቶ ከአርሹ በላይ ነው የማይል ከሰማይ በላይ ነው የማይል መስት ቢ አስክድ ቱ ሪፔንት ንስሐ እንዲገባ ይጠየቃል። ኢፍ ሪፔንትስ ዌል ኤንድ ጉድ ሪፔንት ካደረገ ጥሩ መልካም አለ። አዘርዋይስ ጭንቅላቱ ተቆርጦ ሂዝ ቦዲ ስሮን ኦንቱ ኤረቢሽ ሂፕ ጭንቅላቱ ተቆርጦ ሰውነቱ ወደ ቆሻሻ ውስጥ መወረር አለበት። ሶ ዛት ኔዘር ዘ ሙስሊም ኖ ዘ ፒፕል ኦፍ ኮቨናንት አር ኦፌንድድ ባይ ስቴንች ኦፍ ሂዝ ቦዲ ሙስሊሞቹ ከሱ የሰውነት ግማት ኦፌንድ እስከማይሆኑ ድረስ ወይም ደግሞ እስከማይደርስበት ቦታ ድረስ አርቃችሁ ጣሉት። በጣም ነው የሚገርመው። መቅበር እንኳን አይቻልም። ቁረጠው ጣሉ። አንድ ነው አይደለም? ሙስሊሞች ሁሉ አንድ ናቸው። ቀደም ሲደሳሰቱ ያሳየናችሁ ኮመንት። ሰላም እፎይ፣ እንዴት ነህ? ሰላም ነው። እንዴት ነህ ጀማል? አለ እንዴት ነህ? አለን። ተረጋጉ። ለማንኛውም ተረጋጉ። ኧረ ቸኮልን፣ ተረጋግተናል። አይ በጣም ቸኩላችኋል። ተረጋጉ። ሁሉም ነገር እኮ ይደረስበታል። ይህ አርሰናልና ማንቸስተር አይደለም። አንድን ለመጣል አንድን ለማንሳት ሳይሆን ሰከን ባለመልኩ ፖይንት ይዛችሁ ሰው አስገብታችሁ ብትያዩትስ ዌል። ግን አንድን ለመጣል አንዱን ለማንሳት ነገር ማውራቱ አሪፍ ነው ብዬ አላስብም። በመጀመሪያ ሚዲያችሁ ፊታዊ ይሁን። እሺ ፍትሃዊ ነው። ፊታዊ አድርጉት። ቆይ እስልምናን እየተናገርክ ደግሞ ክርስትና ላይ ሲጠየቅ ጥያቄ በትክክል መመለስ ነው እንጂ አንተ ክርስትና ሲጠየቅ እስልምናን ለማጋባት የምትጠቀመው ነገር ጥሩ አይደለም። ክርስትናም እስልምናም ሃይማኖት ነው። ሰው የፈለገውን መከተል ይችላል። ግን እንደዚህ ደግሞ ግሩፕ ላይ ውይይት ሲደረግ እንደዚህ አይደለም። አሁን ምሳሌ ነው ጥያቄ ስጠይቅ አንተ የምታመጣው ምንድነው? መሐመድ እንደዚህ ብለዋል፣ አላህ እንደዚህ ብሏል ከማለት መጀመሪያ ለክርስትና መልስ መስጠት። ከዛ በኋላ ደግሞ ቆይ አጫርሰኝ። ምሳሌ ምንድነው የምታለቅሰው? ምንድነው የምታለቅሰው? ኧረ እኔ አላለቅስም። ለምን አለቅሳለሁ? እኔ አላለቅስም። አዳምጥ። አጫርሰኝ። አቂዳ ምንድነው? አጫርሰኝ መጀመሪያ። አቂዳህ ምንድነው? መጀመሪያ ልጨርስ አልኩህ እኮ። ጥያቄ ካለ ትጠይቃለህ። አሁን ቶፒኩ ላይ ገባ። ቆይ ምሳሌ ክርስትናን እኔ ስጠይቅህ ፕሊስ ጀማል፣ ክርስትናን ስጠይቅህ እንደዚህ ትለኛለህ፣ እንደዚህ ምናምን ጥያቄ ካለ ትጠይቃለህ። ችግር የለውም። በንጽጽር መመለስ እያወዳደርክ ያለኸው አላህን ኢሳንና አላህን ነው የምታወዳድረው። ለኛ ነብይ ማለት እኮ ነብይ ፈጣሪ ነው፣ አላህ አይደለም። ገባ? ፕሊስ አላህ ማለት ለኔ ደግሞ ጣዖት ነው። እንደውም አላወዳደረውም። ጣዖት ስለሆነ ኢየሱስ ጋር አላህን አላወዳደረም። ኢሳና አላህ ሊወዳደሩ ይችላሉ። ያንተ ኢሳና አላህ እና ስለ ኢሳ ሲጠይቅ እኮ ወሰልማምን ነው የምታወራው። ምን አገናኘው? እሱ የኛ ፈጣሪያችን አላህ ነው። መሐመድ ግን መሰንጀራችን ነው። ምንድነው የምታወራው? ጥያቄ ካለ ትጠይቃለህ። ምንም ሳላወዳደር እሺ ልጠይቅ። መልስ አለ። አሁን ስለ ክርስትና ትጠይቃለህ። ቶፒኩ ላይ ግባ። ቅድሚያ የምን ቶፒክ ነው? ኦኬ አቂዳ ምንድን ነው? የምን አቂዳ የምትከተለው?
አሁን እኮ ያወጣው ነገር እኛን እኮ ከኛ ከሙስሊሞች ከእስልምና የሚያወጣ ነገር አይደለም። አሁን ሰለፊና ሱፊ በሚለው ነገር ነው እያወራህ ያለው። እሱ ደግሞ ከእስልምና ያስወጣም። ጎበዝ። አንድ ሚት አድርገው እስኪ ምን ብያችሁ ነበር ቅድም? በደንብ አስተውሉ። እዚህ ገስት ላይ ሲመጡ ከእስልምና አስወጣም ብለው ይፎግራሉ ብያችሁ ነበራል። ዘሆል 600 ሺህ ተከታይ ያለው የተለቀቀውን ኮመንት አሳየዋችሁ። የተኛውም ነገር አሻዱ አላ ኢላሀ ኢላ አዳምጥ። እኛ ጋር ሲመጡ እችን ነገር ዋብዮቹ ይጠቀሙ። ቆይ አዳምጥ። ሐዲስ ነው አመጣላለሁ ከእስልምና እንደሚያወጣ አይደለም። በብዙ አያ ተለያይተህ በአንዷ አያ ከተለያየህ ከእስልምና ትወጣለህ የሚል ከቁርአንም ከሐዲስም ሰጣለሁ። ተረጋጋ። በደንብ አስተውሉ። እዚህ ሲመጡ አንድ ነን ይላሉ የሚሉበት ምክንያት ደግሞ ምንድነው ብያችኋለሁ? ፖለቲካ ነው። ኮመንቱን እንዳለ አሳይተናችኋል አይደለ? ዘሆል ሻዳ መያዝ አለበት ወጥቷል ነው። አንድ በሉ። ቆይ ፕሊስ ተረጋጋ። ኢብን ኩዘይማን አሳየናችሁ። ኢብን ኩዘይማ ማለት እንግዲህ የሊቆች ሊቅ የሼኮች ሼክ የኢማሞች ኢማም ነው። አዳምጥ ፕሊስ። አንድ በሉ። ሁለተኛ ሼኩል ኢስላም ማለት ኢብኑ ተይሚያ የሙስሊሞች ሁሉ ሼክ የሚባለው ኢብኑ ተይሚያ ምን ይላል? ይወጣሉ። ሁለተኛ ሼኩል መሐመድ አብዱል ወሃብ ስማቸው ራሱ ዋብያ የሚለው ከነሱ የመጣው እሱም ይወጣሉ ነው የሚለው። ዋና ዋና መስራቾቻቸው ይወጣሉ አይወጣም የሚል ራሱ መሐመድን ይክዳሉ አሉ። ኦኬ ኢብኑ ተይሚያ ተሳስቷል። እሱን ብቻ አምጣው ይክዳሉ ወይ መሐመድ አይደለም ያሉ እነሱ ወይስ ፈጣሪ የለም ብለው ይክዳሉ? ፕሊስ አሁን መልስ። ይሄንን ኢብኑ ተይሚያ ተሳስቷል አልተሳሳተም? የሰው ልጅ የትም ቦታ ቢሆን ፍጹም አይደለም። የሰው ልጅ ሊሳሳት ይችላል። ገባ? አሁን ግን እነሱ በመሐመድ ከላመኑ ኦኬ ወይ አላህ አንድ አይደለም ካሉ ሊሆን ይችላል። ግን አንተ አሁን አዲስ ላይ አለ ሰሂህ አለ የተከራከሩበት ቦታ አለ። የሱም ቦታ ይዘህ እንደዚህ ነው እንደዚህ አታልቅስ። በአንድ አያ እንኳን ከተለያየ ከእስልምና እንደምወጣ እኔ ከቁርአንም ከሐዲስም ሰጠሃለሁ። አሁን ግን ቅድሚያ ዋና መስራቾችን ትጥላለህ፣ ከዛ ነብይህን አስጥልሃለሁ። በቁርአን አያ እንኳን ስለ ክርስትና አውራሽ ስለ ክርስትና ልጠይቅህ እኔ ስለ ኢሳ ልጠይቅህ መልስ አለ። ነብይህን ላስጥልህና ትጠይቃለህ። ምክንያቱም ነብይ ምን ብሏል? በቁርአን ላይ ከተለያየ ኢአማኝ ትሆናለህ ብሏል። መጀመሪያ ስለ ክርስትና አንዴ መሐመድ ሚውታር ኢብኑ ተይሚያ ተሳስቷል አልተሳሳተም? ዘሆል አሁን ሙፈሲሮችን አስጥየህ ነብይን አስጥላለሁ አላህን አስጥልሃለሁ። ኢብኑ ተይሚያ ተሳስቷል አልተሳሳተም? ኢአማኝ ይሆናሉ አላህ ከአርሽ በላይ አይደለም በዛት የሚሉ ካሉ ይወጣሉ ከእስልምና ብሏል። ተሳስቷል አልተሳሳተም? ኢብኑ ተይሚያ እነኚህ ሰዎች አንገታቸው ተቆርጦ ቱቦ ውስጥ ቆሻሻ ውስጥ መጣል አለባቸው ብሏል። የአንተ ሼኩል ኢስላም የምትለው የሙስሊሞች ሼክ የምትለው ሼኩል ኢስላም ኢብኑ ተይሚያ ይወጣሉ ብሏል። ኢብኑ ተይሚያ ተሳስቷል አልተሳሳተም? ቀጥል። ጀማል ምን ኢብኑ ተይሚያ ተሳስቷል አልተሳሳተም? ምንድን ነው ያለው ኢብኑ ተይሚያ? አላህ ከአርሽ በላይ ነው ማይሉ ከሆነ ከእስልምና ይወጣሉ። እሱ ተሳስቷል አልተሳሳተም? አላህ ከአርሽ በላይ ነው አልተሳሳተም። ትክክል ነው። ስለዚህ ከእስልምና ይወጣሉ ማለት ነው። ከአርሽ በላይ ነው ማይሉ አይወጡም። ታዲያ ምኑን ነው ትክክል ነው የምትለኝ? ማለት አላህ ከአርሽ በላይ ነው ማይሉ ከሆነ ከእስልምና ይወጣሉ። ከአርሽ በላይ ነው ማይሉ አይደለም ብለው የሚያምኑ እና ምን አልክ? በደንብ ተመካከሩ። የምን ምክር ነው? ተመካከሩና በደንብ መልስ። ከአርሽ በላይ አይደለም ብሎ የሚያምን ሰው ትክክል ነው አይደለም? ከአርሽ በላይ ነው አይደለም የሚል ትክክል ነው አይደለም? ከእስልምና አይወጣም። ኦኬ ማስረጃ ስጠኝ። አይወጣም አልኩ። አይወጣም። ከእስልምና ምንም ያወጣው ነገር የለም። ማስረጃ ስጠኝ።
ለአንተ ማስረጃ ላቀርብልህ ነው። ግዴታ ነው። እኔ ይወጣል አንገቱንም ቆረጠው የሚል አቀረብኩልህ። አይወጣም ካልክ ማስረጃ አንተ። አይወጣም፣ በፍጹም አይወጣም። የአንተ ጎግል ላይ ሰርች የምታደርገውን አዲስ ተው። ጎግል ላይ ሰርች የምታደርገውን አዲስ ተው ነው። መጀመሪያ እኔ ስለ እስልምና ልታወራኝ መጀመሪያ ስለ ክርስትና አስተምረኝ። ስለ ክርስትና፣ ስለ አንተ ሃይማኖት፣ ስለ አንተ ሃይማኖት ልጠይቅህ መልስ ስጥ። ማስረጃው አለ? ማስረጃው ከሌለ ሚት ታደርጋለህ። ኦኬ ሙባረክ እንኳን ደህና መጣ። ወጣ እንደ ከፍ አድርገው ከአንዳንድ ጀማል አለ። ጀማል ማስረጃ ማምጣት የምችል ከሆነ መቀጠል ትችላለህ። አይደለም ከአርሽ በላይ አይደለም ብሎ የሚናገር ይቅርና አላህ የት እንዳለ አላቅም፣ ሰማይ ላይ ይሁን ምድር ላይ ይሁን አላቅም የሚል እንኳን ሙስሊም ይክዳል፣ ከሃዲ ይሆናል ብለው ተናግሯል እነዚህ ሰዎች። አንተ ማስረጃህን አምጣ መጀመሪያ እስኪ። ልክ እኛ ከፍተህ እንዳሳየን ማስረጃህን አምጣ። ክርስቲያኖች በደንብ እወቁ። በአምላካቸው ላይ እንደዚህ እንትን እያሉ በውስጥ ብላችሁ ፎይ እሺ፣ ቆይ ይሄን ያገኘኸው በአዲስ ነው ወላ በቁርአን ነው? ንገረኝ። እሱ በአምላካቸው ላይ እንደዚህ እንትን እያሉ በውስጥ ሐዲስህ ላይ ያለ ኪታቦች አለ። በሁሉም ሰጣለሁ፣ ችግር የለውም። ከቁርአንህም ሰጣለሁ። ገና ግን እንዴት ማስተዋል እንዳለብኝ ለማቅ አስተዋለሁ ሁሉንም። ጀማል መልሳለህ? ጀማል ይሄኔ አሁን ይሄ ይገደል እንኳን ሞታ ብለው ከጻፉት ውስጥ ነው ኮሜንት ላይ ማለት ነው። ይሄኔ ሄዳችሁ ብታዩ አትናደዱ። ክርስቲያን ጨርሶ ወደ ሙስሊም ሲመጣ አትናደዱ። ወለና ክርስትናን አስተምሩ። በቃ አታልቅስ፣ አታልቅስ፣ አይዞህ። እስልምና ፖለቲካ ነው የምንላችሁ ክርስቲያኖች በደንብ አስተውሉ። እኛ መጀመሪያ ክርስትናን ተማር፣ አስተምር። ቢፋዳም አታልቅስ። በቃ በደንብ አስተውሉ ውዶቼ። እኛ ቅድም ምን አልኳቸው? የእኛ መምህራኖች በትንሽ ልዩነት እንኳን ከክርስቲያኖቹ እርስ በርስ ይወያያሉ። ከታድሶ ጋር ውይይት አለን፣ ከካቶሊክ ጋር ውይይት አለን፣ ከኢስተርን ኦርቶዶክስ ጋር እንኳን ሳይቀር ውይይት አለ፣ ከፕሮቴስታንት ከተለያዩ ዲኖሚኔሽኖች ጋር ውይይት አለ። በትንንሽ ልዩነቶች እንኳን እንወያያለን። ለምን? ከድነት ያስወጣላ። ዝም ብለህ አምላክ ላይ ተለያይተህ ዝም ብለህ የምንለጥፍበት አይደለም። እነሱ ግን ለፖለቲካ ሲሉ ፊት ለፊት ላይ ምንም ልዩነት የለንም፣ ምንም አንድ ነን፣ አያስወጣም ከድነት። አምላክን ጣዖት እያተባባልክ ምን አንድ ነን። መጽሐፍቶቻቸው ግን ምንድን ነው የሚለው? ሹተው ቀንጥሰው እያለ መጽሐፉ። ለእናንተ ግን በደንብ በቃ እኛን ያልነውን መረጃችንን ብቻ መኑ። እኛን አትመኑን፣ የምንናገረውን እንኳን አትመኑ። መረጃ አስቀርበ የምናወራውን ግን ኪታቡን እመኑ። በቃ የምናቀርበውን እዩ። አሁን ስለ ክርስቶስ መልሳለሁ ወይ ስለ ኢሳ አለ? አታልቅስ ወንድማችን፣ ሶፍት ስለሌለ ስለ ክርስትና ደግሞ ካላስተማርክ ነው ለውጣ ነው። እሺ በቃ ከስር ሆነ ታብታብ እያደረግህ ተማር። የሚገቡትን ሁሉ እነኚህ እንኳን ተልከው ነው የሚመጡት። ባይዛዎች አብዛኞቹ ተልከው ነው የሚመጡት። አንድ ነን በሉና ፎግሩና ውጡ። ሀባሾቹ ጋር ቁጥር እስከምንደርስ ድረስ ሾተን እስከምንጨርሳቸው አድርገን እስከምናጸዳቸው መጽሐፍቶቻችንን ተርግብረን እንትን አፕላይ እስከምናደርግ ድረስ እንዳይነቃብን፣ ክርስቲያኖቹ እንዳይባንኑ ይሄን አካሄድ አንድ ነው ሙስሊም ሁሉ ብላችሁ እንደዛ ፎግሩ፣ አጭበርብሩ ነው። እመኑኝ፣ በፈጣሪ በድራማ የሚጸና አይደለም። የኛ እመኑኝ፣ ተማታም ነው ያንተን አምላክ ጠዋት ከሚለው ጋር አንድ ነህ ካልክ፣ አንድ ነን ካልክ ከክርስትና ትወጣለህ። ያንተን አምላክ ጣዖት እያለ አንድ ነን ብለህ የምታምን ከሆነ እመነኝ ከክርስትናው ትወጣለህ። እነኚህ ግን አምላካቸው ላይ እንደዚህ እያሉ ለፖለቲካ ሲሉ ፊት ለፊት አንድ ነን ይላሉ። በውስጥ ግን ቅድም እንዳለ አሳየናችሁ 600,000 ባለው ላይ የተለቀቀውን ዘሆል እንትናቸውን አሳየናችሁ። ወጥቷል ከእስልምና የሚለውን ኪታቦቻቸውን ከፍተን አሳየናችሁ። ይወጣል ከእስልምና። መውጣት ብቻ ሳይሆን ሸኘው ነው የሚለው። ፎይ ሰላም ነው። እንኳን ደህና መጣ። ራስን ብቻ ሳይሆን የሰውንም ማዳመጥ። እንኳን ደህና መጣ። እየሰማኝ ነው። እንኳን ደህና መጣ አልኩህ እኮ።
ኧረ አዳምጥ። በጣም ተቃጥላል መሰል ማሩ። ለምን እቃጠላለሁኝ? ገሃነም ገብተህ ተምትቃጠል? እኔ የተረዳ ነው። የራስን ብቻ እንትን አትብል ጓደኛዬ። ፖለቲካችሁ በጣም ደስ ስለሚለኝ ኦዲየንስ በደንብ ስላወቀ እኔ ብዙም እንትን የሚለው ነገር የለኝም። አሁን ቀጥል ቶፒኩ ላይ። ሰላም ናችሁ? እንዴት ነህ? እንኳን ደህና መጣ ብያለሁ። ኦኬ ሰምተዋል? ቶፒኩን አድርጉልኝና ማለት ነው ከነገራችሁ ላይ ቶፒኩን ሰምተዋል? እውቀት ያለው ሰው ጋር ገብታችሁ እኔ ሙስሊም ነኝ የክርስቲያንንም እምነት አከብራለሁኝ የራሴንም እንዲወረድብኝ አልፈልግም። አዎ ሰምቼዋለሁ። ኦኬ ቀጥል ቶፒኩ ላይ። አዎ በዛ ጉዳይ ላይ ምንም አይነት መልስ የምሰጥ ጉዳይ የለም። ምክንያቱም ከልጁ አንጻር የምትመለሰው መልስ ሰውየውን ለማናደር ነው እንጂ ቀጥታ ለሚጠይቀው ጥያቄ መልስ የምትሰጥ ሰው አይደለም። በቃ መልስ ከሌለ ታዲያ ምን ትሰራለህ? እንዲህ አይነት እውቀት ለማግኘት ሙስሊሞችን ለማስረዳት ከፈለክ ለምን እውቀት ያላቸው ሰው ጋር የሄድክ አትከራከርም ነው ጥያቄው። እኔ መምህር ነኝ፣ መተው መመለስ ይችላሉ። እንትን የሚሉ ከሆነ መማር ይችላሉ። እዚህ ከዚህ ታብታብ እያደረጉ መምህራኖች ኡስታዞች ከስር ስላሉ እየተማሩ ነው። ኡመቴው እሺ ልቀጥል። ዋዳ መጣ። ሰላም ይመስገን። እንዴት ነህ? አለሁ አልሐምዱሊላህ። መልካም። ያንተን አለ ጣዖት እያልኩት እኔ መዳን እችላለሁኝ? አልገባኝም። ግልጽ አድርግ ውስጥ ሰንበዲ ለምሳሌ አንተ የምታመልከውን ጣዖት ነው ያንተ አምላክ እያለ ነገር ግን በስም ቢያመሳሰል መዳን ይችላል? እሺ ይሄን ለመመለስ ሁለት ነገር ትሰማኛለህ። ቀጥል። የመጀመሪያው አንድ አካል የአንድን አካል ጉዳይ ሲያወራ በመረጃ እና በማስረጃ መሆን አለበት። አብዛኛው ቲክቶክ ላይ ያየነው ያለው ነገር የብሽሽቅ ለመበሻሸቅና አንዱ ከአንዱ የተሻለ ሆኖ የተገኘ ለመምሰል እንጂ እውነት የራሱ እውነት ሆኖ ኦር የሌላው ልክ አይደለም ብሎ ለማሳመን የሚደረግ ጥረት አይደለም። ስለዚህ ሙስሊም ከሙስሊም ጋር ጣዖት ተባብሏል ኦር አንዱ ሙስሊም ሌላኛውን አካል የራሱን እምነት የሚከተልን አካል ጣዖት ብሏል ማለቱ አንድ ሪል ሙስሊም ነው ወይ ሙስሊምን ጣዖት እያለ ያለው? ሁለተኛ ግን አንድ ግለሰብ እንደ ግለሰብ ሌላውን ቡድን ለማብሸቅ የሆነ ቃል ስለተናገረ እምነቱ እንደዛ ነው ኦር የዛ እምነት ተከታዮች የሚያምኑበት አምላክ እንደዛ ነው የሚል ኢሜጅ መስጠት አይቻልም። ያ ምን አለ መሰለህ አንፃር ነው ጣዖት የምንለው። ያ ምንድነው እሱ ከሚለው አንፃር ነው እኔ እያልኩ ያለሁት። ለምሳሌ አንዱ እንደዛ ብሎ ከሆነ የሚያምነው ሎክ ያንተን አምላክ ጣዖት ነው ይሄ አምላክ አይደለም ያንተን እያለ ቢል ያ ሰውዬ በዛ እምነት ውስጥ ካለ በዛ እምነት ውስጥ ተቀጠለ ይድናል ወይ? ሙስሊምስ ተብሎ ይጠራል ወይ እንዳንተ እምነት? ያ ግለሰብ ሌላውን አማኝ ጣዖት ነው የምታመልከው እስካለ ድረስ ያ ግለሰብ ተሳስቷል። ምንም ጥያቄ የለውም። ሙስሊም መባል ይችላል በአንተ እሳቤ። እሱም እሺ እኔ ሙስሊም ነኝ እያልኩኝ የአንተ አላህ ግን አንተ የምትገልጠው አላህ ጣዖት ነው ያንተ እሱ ጣዖት ነው እያልኩኝ ሙስሊም መሆን እችላለሁ? አትችልም። ምንም አትችልም። መልካም ነው የግለሰቦቹ አሁን እንዳልከው አንድ አማኝ ሙስሊም ሌላን ሙስሊም ጣዖት ነው የምታመልኩት ካለ ስህተት ነው። ግለሰቡ ተሳስቷል። ስለዚህ ሙስሊምም አይደለም፣ ተሳስቷል ብቻ ሳይሆን ሙስሊምም አይደለም። እንደዛ ካለ ምን መሰለህ አንድ መረዳት ያለብን ነገር በእኛ እምነት እንደ እስልምና አንድ ግለሰብ አንድን ግለሰብ ከፍርሃል ማለት አይችልም። ከፍርሃል ኦር ሙስሊም አይደለህም ማለት አቅሙም ኃላፊነቱም ያለው አምላክ ጋር ነው። ተሳስቷል ልል እንችላለን። ከፍርሃል የሚለውን ስያሜ ግን እኛ አልከፈረም ማለት ነው። ጣዖትም ቢል ያንተን አምላክ አልከፈረም ማለት ነው። አላልኩም። እኛ አንፈርድም፣ የሰው ልጅ አይፈርድም። ስለዚህ አላህ አንተ አጽድቆታል ብለህ ባህሪያቶቹን ቢክድም አይ በቃ አንፈርድም ትክክልም ሊሆን ይችላል ብለህ ታልፈዋለህ ማለት ነው።
ነው ወይ? ሊሆን ይችላል። አይ ሊሆን ይችላል አይደለም። ልክ አይደለም አልኩህ እኮ እፎይ፣ አልሰማኝም። ድርጊቱ ልክ አይደለም፣ ንግግሩ ስህተት ነው። ግን ከእምነቱ ወጥቷል፣ ካፊር ነው፣ ከሃዲ ነው ማለት ግን አልችልም እኔ እንደ ግለሰብ። ስለዚህ ጣዖት ነው አምላክን ጣዖት ነው ቢልህም ካፊር ነው ልትል አትችልም። ውዶቼ በደንብ አስተውሉ። የእኛን አምላክ ክርስቲያን ነኝ ብሎ ሰንበዲ አምላካችንን አይደለም ጣዖት ነው ማለት ተውና በባህሪያቱ ላይ ስህተት ካመጣ ከክርስትና ይወጣል። ምን ያህል የክርስትና ውበት አያችሁት? ትክክለኛ መንገድ ላይ ስቆም እንዲህ ነው። ፖለቲካ የሚባል ነገር የለም። የአምላክ ባህሪ ላይ ጣዖት ነው አምላኬን ብሎ ክርስቲያን ነው ከክርስትና ወጥተሃል አልለውም። ኔቨር። በአምላክ ባህሪ ላይ አይደለም ጣዖት ነው ማለት ባህሪውን እንደው ትንሽ ልዩነት ካመጣ ከአስተምሮ ከዶግማችን ከተገለጠው ከመሰረቱ ልዩነት ካመጣ ይወጣል። ክርስትና ይወጣል። በቃ ኮምፕሊትሊ ይወጣል። እዚህ ጋር ማስማማት ፖለቲካ ሰዎችን ለመያዝ ብለን አናደርግም። ግን የእነኚህ ሊቃውንቶች ግን ሸይኹል ኢስላምን በሉት መሐመድ አብዱልዋሃብን በሉት እነ ኢብን ኩዘይማን በሏቸው ይወጣሉ ነው ያሉት። እነኚዎቹ ቅድም ባልኳችሁ መሰረት ገስት ሲገቡ ይዋሹላቸዋል። ይወጣሉ አንልም ይላሉ ብዬ ነግሬላችሁ ነበራል። ምላሴ ላይ የተናገርኳትን መጥተው እያስመሰከርኳቸው ነው። ኮመንት ላይ እዛ ላይ አሳይታችኋለሁ አለ 600,000 ተከታይ ያለው ምንድን ነው ያሉት? ይወጣል ነው ያሉት። እዚህ ሲገቡ ግን እናንተ እንዳነቁ ለፖለቲካ ሲሉ አንድ ነን ችግር የለም ይወጣልም ተሳስቷል ብቻ ይወጣል ግን አይባልም ይላሉ። ያልኳችሁን እያስመሰከርኳችሁ ነው። በደንብ ተረዱ። ወዴንስ ጋይር ክርስቲያን እችን ኢብን ኩዘይማ ምን እንደሚል ክርስቲያን በወሺ አይ ምንድነው እሙማተው ነው የሚለው አንፈርድም አልክ ግደሏቸው የሚለው ግን ፍርድ አይደለም ማለት ነው በእናንተ። አይ ከእስልምና ይወጣሉ አንልም ግን አንገታችሁን ቆርጣችሁ ሰውነታችሁን ቆሻሻ ውስጥ አሉት ነው የምንለው እያለን ያለው ማለት ነው። ለምን ሊቃውንቶቹ ምንድን ነው ያሉት? ጭንቅላታቸውን ቆርጣችሁ ሰውነታቸውን ሽታው በማይደርስበት ቦታ ጣሉት። ይሄው እነማን ናቸው ያሉት? ኢማም ኦፍ ኢማም አቡበከር ኢብን ኩዘይማ ናሬትድ ባይ አልሐኪም እንደተረከው ማለት ነው። የዚህን ሰው whoever does not say that God is above his heaven upon his throne separate from his creation አላህ ከአርሽ በላይ ከሰማይ በላይ ነው ብሎ የማይናገር must be asked to repent ንስሐ መግባት አለበት። if he repents well and good ንስሐ ከገባ ጥሩ ነው፣ ተውበት ካደረገ ጥሩ ነው። otherwise ጭንቅላቱ ተቆርጦ and his body thrown onto rubbish heap ጭንቅላቱ ይቆረጥና ሰውነቱ ቆሻሻ ውስጥ ይወረወራል። so that neither the Muslim nor the people of covenant are offended by the stench of his body በሰውነቱ ሽታ እንደማይደርስበት ቦታ ጣሉት። ቆርጣችሁ ጭንቅላቱን ሰውነቱን እዛ ይጣል። እሺ ላውራ አንዴ አሶሩኛ። እሺ ከእስልምና ይወጣል አትሉም ግን አንገቱን ቆርጣችሁ ትጥላላችሁ። እሺ አሁን ክሌም ያረከው አሁን ያወጣው ጽሁፍ አንደኛ ምን እንደሆነ አላውቅም፣ የመጀመሪያው ነገር። ሁለተኛ ኢብኑ ታይሚያ ያልካቸው ግለሰብ የታወቁ ስኮላር ናቸው። ግለሰብ የጻፉት ጽሁፍ አንድ ግለሰብ እንዲህ ብለው ጽፏልና እምነታችሁ እሱ ነው ብለህ ጀነራላይዝ ማድረግ አትችልም። የመጀመሪያው ነገር። ሁለተኛ ግን ያቀረብከው ነገር ትክክለኛ ነገር ነው ብዬ የተቀበልከው አይደለም። አትቀበላ። እኔ አንተ ስላልተቀበልክ ምን አገባኝ ወንድሜ? መጽሐፍን እኮ ነው ያነበብኩት። አይ መጽሐፉ ልክ መጽሐፍ አይደለም፣ አንተ መጽሐፍ ታነባለህ ማለት ነው። እንግሊዘኛ ጽሁፍ ስለለጠፍክ ኤቪደንስ ነው ብዬ እንድቀበልህ ወይ ህዝቡ እንዲቀበልህ አትፈልግ። ቀጥል። አዎ እንግዲህ አላህ አይችልም እንግሊዘኛ፣ አረብኛ ነው የምትወዱት አይደል? ይሄውን አቀጥል። ንገረኝ። መረጃው ምንድን ነው? መረጃው ያው አንብብ፣ ተከፍቶልሃል። አንብብ። ምንድን ነው መረጃው? ሐዲስ ነው። ከፈተልህ። አሁን ድርሻ አንተ ነው። ድርሻ አንተ ነው ማለት ያው ፊት ተከፍቶልሃል። ኤቪደንሱ ምን እንደሆነ መጀመሪያ ንገሩኝ እኮ። አሁን ያንተ ነው ድርሻው። ተከፈተልህና እንግሊዘኛውን አልፈልግም አልክ። ተርጉሞ ሲነግረን ሐዲስ ነው ቡክ ነው ምንድን ነው? አይታየም።
አንብባ። ከሀዲስ ነው ከምንድን ነው መረጃው? አንዴ ከይቅርታ መረጃ እኮ እናንተ ነው ያቀረባችሁት አይደለ? ተናገሯ። ምንድን ነው ያቀረባችሁት መረጃ? ቀደም ምን ብሎ ነገረህ? እስቲ ቀደም ምን ብሎ ነበር የተረጎመልህ በእንግሊዝኛው? እሱ የፈለገውን ተርጉሞታል። ግን መረጃው ምንድን ነው እኮ ምን ብሎ ነገረ? ያለውን ብሏል። ግን መረጃው ምንድን ነው? ምንድነው ያለው? ንገረኛ ያለውን። አሁን አረብኛ ነው የምፈልገው። ሰምተነዋል። አንተም ሰምተዋል፣ እኔም ሰምቼዋለሁ። ወደ አረብኛ መልሰው ክርስቲያን። ያ ምክንያቱም በእንግሊዝኛው ነግሮሃል፣ ምን ላይ እንደሚገኝ ማን እንደጻፈው ምን እንደሆነ ነግሮሃል። ኢቭን ከዴ የሚባለው ሰው